ወረቀታቸውን ሊያሰሩ ሲሉ ይገባሉ። ልብስ የሌላቸው፣ እቃ የሌላቸው፣ ገንዘብ የሌላቸው፣ ጠያቂ የሌላቸው። ማዳሚቷ ገንዘብ ከፍላ ስላመጣች ትናደለች። አትመጣም፣ አትጠይቃትም። በጣም ያሳዝናሉ። በጣም ብዙ ችግር አለ። በጣም ያመማቸዋሉ። ይቀጣሉ። እስከ ፋይላቸው ተንቀሳቅሶ ምናምን እንትን እስኪ አንድ ወር 2 ወር ቢቆያሉ፣ 3 ወር ቢቆያሉ። ተንቀሳቅስላቸው የለም ጠያቂ ከሌለ ፋይላቸውም ቶሎ ይታይላቸው። አሁን እንደዚህ አሁን ለምሳሌ መንገድ ላይ እየሄዱ ከያዟቸው ሀይባ መንገድ ላይ አሁን እየሄዱ ከያዟቸው ቢዝነስ ነው የሚሰሩት ብለው ይጽፉባቸዋል። 9 ወር 8 ወር የሚታሰሩ አሉ። ሱቅ ሊገዙ ወጥተው የታሰሩ አሉ። ወላሂ ምንም በማያውቁ ማንም አይጠይቃቸው። ቤተሰብ አሁን ማጠያቂ የሌላቸው በጣም ብዙ ሰዎች አሉ። አይባ በቃ በየክላሱ ብታይ በጣም ነው የሚያሳዝኑት። ወላሂ እኔ ስገባ አይባ 1 ወር እዛ ብቻዬን ነበርኩ ጨለማ ቤት። ከዛ በኋላ ሌላኛው ወር እዛ ሲሄድ እኔ ፈርቼ ነበር። በጣም እስረኞች ብዙ ናቸው። ክፍል ውስጥ ስገባ እንዳለ ሱሱ አሉ። ሁሉም ያውቁኛል። ወይኔ ተመስገን ማውቀው ሰው አለ ብዬ ስገባ እኔ ግን አላውቃቸው፣ እነሱ ያውቁኛል። ከዛ እንዴት እንደተንከባከቡኝ ብታይ አላውቅም። በቃ እኔ ስር ታስሬ አላውቅም ምናምን እንዴት እንደተንከባከቡኝ እና በጣም ነው የሚያሳዝኑት። ብቻ እስር ቤት ያለ በቃ የሆነ መልካም ነገር ለማድረግ ስትፈልጉ አንዳንዴ እስር ቤት ያለ ሰው ጋር በቤተ ክርስቲያንም በምንም እያደረጋችሁ እያቀበላችሁ እርዱ። በቃ ባይ ነኝ። በተለይ ቤይሩት ላይ በጣም ብዙ አመት 8 አመት የታሰረች ልጅ አለች። ሌላ እስር ቤት፣ ሌላ ርቀት ገጠር፣ ምንም በማታውቀው ሀይባ እሷን እንደውም እንድንረዳት በቃ ፋይሏ እንዲያንቀሳቀሱላት በጣም የምታሳዝን ልጅ አለች። በማታውቀው ገድላለች ተብላ ህፃን ልጅ ከፎቅ ላይ ወድቆ ነው ራሱ ነው የወደቀው። ቪዲዮ አለ። ግን ሰዎቹ ከሰዋት ከተቷትኝ ፍርድ ቤት ሲቀጠሩ አይመጡም። ዝም ብለው ነው የሚያሿት። አልተፈረደባትም። ዝም ብላ እዛው እስር ቤት ናት። 8 አመት ገባሽ? ፋይሏን የሚያንቀሳቅስላት ጠበቃ የላትም። እሱ 8 አመት ታዲያ 8 አመት ሆኗታል። ወላሂ ከዛ እስር ቤት የሚመጡት እኛ ጋር ሊፈቱ ሲሉ ነው። እኛ ያለሁበት እስር ቤት ማለት ነው። የመጣ እስረኛ በሙሉ እርዷት ብለው ነው የሚያወሩት ስለሷ። ብታይ ኤምባሲን ሰማም ነው በእናትሽ። በጣም ብዙ በቃ በጣም ብዙ ችግር የታሰሩ አሉ። በዛ ሀገር ማይባ ኢቃማ ኖረሽ ምን ኖረሽ ምናምን በቃ እኔ በጣም የገረመኝ እኔ ኢቃማ ኖሮሽ ምንም በቃ ምንም ጥቅም የለውም። በቃ ጥቅም የለውም። በቃ አላውቅም። የቤት ሰራተኛ ሆነሽ እንድታገለግይ ብቻ ነው የሚፈልጉት። እንደዛም ሆኖ አንፈልጋችሁም ነው የሚሉት። በቃ እንትኖቹ ፖሊሶቹ ለእኛ ጥሩ አመለካከት የላቸውም። አሳዘነችኝ። ለሀገራችሁ ግን በቃ አንፈልግም። ስደተኛ አንፈልግም። እሺ ቤተሰብ ጋር ትደውላለች? ትደውላለች፣ ታወራለች ምናምን እና እሷን እኔ እንደውም እንድንረዳት የፈለጉት የነገረችኝ ልጅ ማለት ነው እስር ቤት ነው ያለችው እና የባለቤቷን ቁጥር እኔ ሰው እንዲቀበልኝ አደርግና ያለችበት እስር ቤት ድረስ ሰው መላከኝ። በእናትሻው እስኪ ተቀበይና ላኩልኝና እንዲያስጠጋኝ ጉዳዩ ኤምባሲ ያውቀም የሚለውን ነገር ቼክ እንድናደርግና ምን እንደሚያስፈልግ ኤምባሲው እንድንጠይቀው። ልጅቷ ጠበቃ ነው የሚያስፈልጋት። ለምን ፋይሏ እንዲዘጋ፣ ፋይሏ ካልተዘጋ በጣም ያዛል። 8 አመት በእናትሽ ምን እንደሚያስፈልግ እንያት። በጣም አሳዘነች። አንድ ልጅ ተወልዶ የምትኖረው ማሚ የምትበላው የምትጠጣው እስር ቤቱ ከርቸሌ ነው። እንደ ከርቸሌ ነው። እንደዚህ ፈረደበት ሰው ነው የሚቀመጠው እና የምትኖረው የምትበላው የምትጠጣው እዛው አረቦችን የእስረኞችን ልብስ እያጠበች ምግብ እየሰራች እየታዘዘች ምናምን የቀን ብር ምናምን እንደዚህ ውጭ ይሰጧታል። እንደዛ ነው የምትኖረው። በጣም ነው ያሳዘነች። አረብኛ ነው የምታወራው? አማርኛ ታወራ። አማርኛ ረፍታ ነው የሚሆነው 8 አመት እስር ቤት። ወይኔ ጭራሽ እዛ ውስጥ መወዳደር ስለሷ እንድታወሪ ለምክንያት የሆነ ገባሽ? ምን አልባት በእናትሽ። ወላሂ ወይ ነው የምታሳዝነው። እኔ እንቅልፍ ነው ያጣሁት ከዛ በኋላ ስለዚህ ከሰማ በኋላ ሀይባ እንቅልፍ ነው ያጣሁት። ወላሂ እዛ እስር ቤት ሆኜ እንዲማለን ያልኩት በቃ በጣም እና እኔ አጠያይቄ እንትን እላለሁ እንድትረዳ አደርጋለሁ ሁላ ብዬ ነበር። ለምን በጣም ነው የምታሳዝነው ልጅቷ። አስቢው እናቷ ምን ሆነ ይሆን በቃ ታወራለች። ቪዲዮ ኮል በ15 ቀን አንዴ ምናምን ይደወላል እና በቃ አምነውበት ነው ቁጭ ያሉት። አለመሞቷ መኖሯ አስደስቷቸው ድምጿን እየሰሙ ነው የሚኖሩት እኮ። ግን እስር ቤት ውስጥ ስልክ በቪዲዮ ኮል ይደውል ይፈቀዳል እንዴት? እኔ ራሴ ይፈቀድልኝ ነበር በ15 ቀን አንዴ ዋትሳፕ ቪዲዮ ኮል ነበር እኮ። የሆነ ጊዜ ልካልኛለች እንዴት እንደምታወራ ምናምን ዋትሳፕ ላይ እና እንትን
ግን ስልኩ የማን ነው? እኔ በግድግዳ ስልክ ብቻ ይመስለኝ ነበረ። እንዲህ ቱርክ ፊልም ላይ ምናምን እስር ቤት የግድግዳ ስልክ አለ፣ እሱ ብቻ ይመስለኝ ነበረ። ሞባይል የማንን ይሰጠዋል? እንትን ነው ላፕቶፕ ነው እንዲህ በመደዳለ ለእስረኛ በላፕቶፕ ነው። ሚስት ቪዲዮ ኮል መፈቀዱ ጥሩ ነገር ነው። እስር ቤት ትራብሎስ ነው። ትራብሎስ ነው። ማን ነገራት? ልጅቷ ይኸው ከታር እየጻፉ ነው። ትራብሎስ ነው እስር ቤት። ማሚ በውስጥ ኮንታክት አድርጊ። ከኔ ጋር እስረኛ የነበረች ናት እቺ። በቃ ኮንታክት አድርጊኝ እሺ፣ በውስጥ ማሚ። የባለቤቷ ስልክ ከደረሰች ለእኔ ትልኪልኝና አናግረውና ከዛ ጉዳዩ ምን ላይ ምን እንደሆነ ምናምን ያስረዳኝና ከዛ ኤምባሲ እንጠይቅላታለን ምን እንደሚያስፈልግ። ኤምባሲ ያውቃል አያውቅም የሚለውንም እንጠይቅ። ምን አድርጎላታል ይሰራል ምን ጠባታል የሚለውን ባለ እኮ የልጅቷ ባል እኮ አይደለም። ሀይባ የታሳሪዋ ባል እኮ አይደለም። እቺ ተፈርዶባት እዛ ሄዳ ታስራ የነበረችው ከእሷ ጋር እየተመላለሰ ይጠይቃት ነበር። እስር ቤቱን ያውቃል እሱ። እችኛዋ እስረኛ ገና አልተለቀቀችም። ብትወጣ ኖሮ ከኔ ጋር አውርታ እሷ ራሱ ብትረዳ ስለምትችል ትሯሯጥልን ነበረ። እኔ እስረኛ ስለሆንኩኝ ባለቤቴ ይሄድና ያገናኛቸዋል ማለት በቃ ልጅቷ ጋር እንደሚደርሱበትን መንገድ እሱ ያሳይ። ደግሞ የታሳሪዋን ባለቤት ስልክ ማግኘት ምች ይመስሉኝ አይደለም ይሄ እሱ የታሳሪዋን ቤተሰቦች ስልክ ማግኘት እሱ ጋር ሰው እንልክና እስር ቤቱን ያሳየናል። ልጅቷን እናገኛትና የቤተሰብ ቁጥር እንቀበላለን። ከዛ ከቤተሰቦቿ ጋር ኮንታክት እናደርጋለን። ልጅቷንም እናወራታለን። በጣም ጥሩ። የቤተሰቦቿን ስልክ ማግኘት ከቻልሽ ልከሽ፣ ግን ቤተሰቦች ማናገሬ ኤምባሲ እንድናናገር ነበረው እና ላይክ ኤምባሲ ከዚህ በፊት የሆነ ነገር ሞክሮላት ከነበረ ያውቃታል ኤምባሲ አያውቅም የሚለውን ነገር እና ምንድን ነው የሚያስፈልግ ለመውጣት የሚለውን እንድንጠይቅ። ምር በጣም ማለት 8 ዓመት እኮ ረጅም እኮ ነው በጣም ነሱስ ጊ እንዴ የአረብ ሀገር ቤሩት 10 ዓመት 2 ዓመት ልዩነት እኮ ማለት ነው። እኔ ሁሉ ዓመት የኖርኩበትን ልጅ የወለድኩበትን ጊዜ እሷ እስር ቤት ናት። አስብ። በጣም ነው የሚያሳዝነው። በጣም በአንድ ቀን በቃ በአንድ ቀን የሰው ልጅ ህይወት እንዴት ገደል እንደሚገባ እኮ ነው እናት የሌለበት ሀገር እኮ ነው። አሻራ የሚባል አለ፣ ካሜራ የሚባል ዝም ብሎ የሰው ልጅ እድሜ መብላት እኔ በጣም የሚያሳዝን ሀገር ነው እውነት። ህጋቸው በጣም ያሳዝናል። አሁን እቺ ልጅ እድሜዋ ሴት ልጅ እንኑርበት ደግሞ አለ ህግ አለ፣ በጣም ህግ አለ። ያስራሉ ማሚ ያስራሉ። ጥፋት አጠፋሽም አላጠፋሽም ትታሰሪያለሽ። ሄደሽ ክሰሽ ያስሩልሻል። የምትፈልጊው ሰው ችግር የለውም። ስትሄጂበት እዚሁ ልጆቹ ማን ይጠብቃል? ሱሷች ቶሎ ብላ ለልጆቹ ነው የምታስበው። ስለዚህ እናት እንደዚህ ናት። አይሻልለ እኔም ደግሞ ረዳታለሁ ገባሽ? ልጆቹ ማን አላቸው? ልጇና ልጅሽ ማን አላቸው? ስለዚህ ጎሽ ለልጇ ስትል ተወጋች ነው። አንድ ነፍስሽ ብትሆኚ ችግር የለም። ታስርሽም ነገርሽ ገባሽ? አዎ አረኛ ልጆቻችን ያዙን እንጂ በሰው ሀገር ልጆቻችን ያስደፋል። ልጅ ያስደፋል። በሰው ሀገር ልጅ ሲኖራቸው አንገት ትደፋላችሁ። ኃይለኛ አትሆኑ እንጂ እኛ ልጅ በሌለን ሰዓት እንታወቃለን ምን አይነት ሰዎች እንደነበርን። ማንም አይነካንም ነበር። ግድ የለም ለእነሱ ደግሞ ብንጎዳ ምንም አይደለም። ልጆቻችን ናቸው ስስ ጎናችን። ለጨረቃይ ለልጄ አቡ ለልጄ ለምን ጎዳና ላይ አልተኛም? ምን ችግር የለብኝም ወላሂ። እኔ ልጄ ብቻ ላግኝ እዚህ ጋር ከፍ ከፍ ብዬ አኖረዋለሁ። ምንም አያሳስበኝም። ልጄ ብቻ አጠገቤ ይሁን ወይ እዛ ስነሳ ስተኛ አልጋው ያለው እንትን ስታይ ልጄ ከእንቅልፉ ሲነሳ ያለው ሙድ ምናምን ያልጻፍኩት ነገር የለም። አይ በደራሴው ሳሌው በቃ ምን አለ እዛ ገብቼ ነው 15 ዓመት እስክሪብቶና ደብተር ከያዝኩ ከ15 ዓመት በኋላ እዛ ገብቼ ስልክ ከተያዘ በኋላ እኔ እዚህ ጋር እስክሪብቶና ደብተር ይዤ አለቀ ጻፍ። የጭንቅ ጊዜ ማትፈፊው ነገር የለም። ምን ታረጊ? ያላነበብኩት መጽሐፍ የለም። አይ ምን መጽሐፍ ያነበብኩት ብታይ መጽሐፍ አምጡልኝ ነበር የምልህ። በቃ አማርኛ መጽሐፎች አሉ እዛ ውስጥ
አስገብተን እያመጡልኝ የሀገር መጽሐፍ እንደዚህ ነው ያነበብኩት። ስጨርሰው ጎበዝ አንዳንዴ ጥሩ ነው የሚሉትን ወጣቶች ብዙ ነገር አነበብኩ። ወጣት ከጎኗን የቆሙት ድምፅ ነው የሆኑት ሁን ያሉት ፕሮፋይል ነው ያደረገዋት። በቃ በስመ አብ በጣም ደስ ይላሉ። ኤምባሲ ከኛ ጋር ሄደው ኤምባሲ ሰላማዊ ሰልፍ ወጡ እኮ ሰላማዊ ሰልፍ ኤምባሲ ሄደን እኔ ውስጥ ገብተሽ ይዋቡ ኤምባሲ ሄደው ተሰብስበው ከኛ ጋር አብረን ከሰን አብረን እባካችሁ ፍትህ ያው መልስ ባይሰጠንም ባይዘወይ ለኤምባሲ ቅሬታ አቀርባለሁ። የፈለገው ይምጣ መልስ መሰጠት ነበረበት። በሰዓቱ ስላልሰጠን በጣም በኤምባሲ አዝኜበታለሁ። ሌላ እንነጋገራለን። በራሴ መንገድ ሄጄ አናገራቸዋለሁ። ሰምተው ዝም ስላሉ በጣም ደብሮኛል። እንደ ዜጋ መብታችንን መጠየቅ ነበረባቸው፣ አልጠየቁልንም። አባርም ሄጄ ያመጣሁት እኔና አንዷ ጓደኛዋ ነን። ግን እግዚአብሔር ይመስገን ተማሪና ያላት ነገር ስላለ ባየችው ነገር አልደበረንም። ተምራበታለች እንጂ ወዳጅና ጠላቷንም ለይታበታለች። እግዚአብሔር ይመስገን ጠንካራ ነው ያደረጓት። እና በቃ ብዙ ብጠቅቸው እነ ሳራ ጨርቁሴ እነ ሳራ ብዙ አሉ። ስማቸው ማለት ለስነ ያጠራው ይኸውልሽ እዛ ገብች ሚለው እንዳይቀየምሽ ብረና መቀየም ስለሚመጣብኝ በቃ አልጠራም እንዳለ በቃ ፕሮፋይል ያደረጋል የገባ ያለቀሰላት የጮህላት እስቲል ነው እስከ ጸብ ደረጃ የደረሱላት። ለዚህ እኮ ነው ቤሩት ያለን እናመሰግናለን። ኑርልን መከታዎቻችን፣ የቤሩት ሴቶች ክበሩልኝ፣ እንወዳችኋለን። እመቤቴን አንቺማ ቡዬ እኔ እናት የአንቺ የባዳ ጥሩ ሴት እግዚአብሔር ይስጥሽ። ከሱስዬ ሁሌም ከጎኗ ነሽ። አሁንም አትለያት፣ ወደፊትም አትለያት። ያለሻት እህቷ ነሽ። በጣም ነው የምትወድሽ። እኔ እንደውም ሜላት ነበረ እውነት ለመናገር እሷ ናት በቃ እንደወድሽም እንዳከብርሽም ያደረገችኝ። ሱሱዬ ሀቡ ሰላም ብያለሁ። ወይኔ ሱሱዬ በጣም ነው ደስ ያለኝ። ህፃኑን ያኔ ውድ የኔ እናት እነዚህ ሲነር በጣም መቅድዬ ሁላችሁም በጣም ነው ደስ ያለኝ። ማርያምን ሳይሽ ሀቡ በጣም አመሰግናለሁ ስላስገባሽኝ እናቴ። በጣም ነው ደስ ያለኝ። አንደኛዋ በጥባጭ ሀቡቺ ናት። ከፍታ ሂዱ በቃ ሱስዬ በቃ የምታብደው የኔ እናት ማለት ሰው በሌለጅ የተነሳ እምባሲን ብንያዝን አይደለም እምባሲን ብንያዝ ሞባይላችን ሊቀማም ነበረ። ግን እግዚአብሔር ሁሉ ነገር እንደ መቅደስ ያሉ በቃ ተስተካከለልን ብቻ። በጣም ደስ ያለኝ። በጣም ነው የማመሰግነው። ክበሩልኝ። አረም በጣም ደስ ብሎኛል ስላስገባችን። ደግሞ አቡ በጣም ቴንኪ የኔ ውድ ደስ ብሎኛል ስላየሁሽ። በጣም አመስግኝልኝ ብላኛለች። ፈገግ እያልኩ ነው የምመጣልሽ። ያን ፈገግታዬ እንዳያሳስባችሁ። እኔ እናንተ ልትጨነቁብኝ አልፈልግም። አቡ አሁን ፈታ ብለሽ እየጨፈል ይኸውልሽ ፈታ በይ። ምን አባቱ ህፃኑንም ፍትክ በይልኝ። በቃ እንኳን ትገላገለች ከዚህ እንዳሰሚ እንኳን ገላገለች። በቃ ፈታ በይልን የኔ እናት። የእውነት ሱሱ በጣም ነው የምታመሰግናችሁ። ሱሱ በጣም ነው የምታመሰግናችሁ። የቤሩት ህዝብን አመስግኝልኝ ነው የምትለኝ ሁሌም እና በጣም ነው የምታመሰግናችሁ ሁላችሁንም። የእውነት ትለያላችሁ። በጣም ያላችሁ ትባላለች ላይ ምኛ ላይ ቢደርስ ነገር ማንኛውም ሰው ለሚደርስ ነው ግድ ነው። አቡ ያው እኛ ከሱሱ ጋር ጓደኝነትም ሳይሆን በአካል እንደዚህ ስለምንቀርባት ነው። ያው ጓደኛችንም አለለች፣ ግን ያው በአካል ስለምናውቃት ግዴታ ስለሆነብን ነው። ከዚህ በላይ መስዋዕት ብንሰማም ችግር የለውም። በእውነት በጣም ነው የምታመሰግናችሁ እና የእውነት ከድሮም እናንተ ቤሩቶች በጣም ነው የምትተባበሩት እርስ በርስ። የሆነ ሰው ቤሩት ላይ ሲታመም እዛው እርስ በርስ አዋጣችሁ ነው
የምታሳክሙት የምትደርሱት እና አሁን ደግሞ ለሱሱ እንደዚህ በአንድነት ስለቆማችሁላት ሁላችንም ሁሉም ሀገር ያለን ስደተኞች እናመሰግናችኋለን። በሱሱ በጣም በጣም እናመሰግናለን። እሺ እናቴ በጣም ናመሰግናችሁ በሙሉ ሱሴ ላላችሁ ሁሉ ዝርያም አሉ ታውቂያለሽ። ሁሉም እነ ዝርያዎችን አውቀሻቸዋል። እነ ዝርያ እንዳለ አሁንም ቤታቸው ስለዚህ ሁሉም የሱስን ፕሮፋይል አርጎ እዛ ሚዲያ ጮኸ በሙሉ ምስጋና ይገባዋል። እግዚአብሔር ይስጣችሁ። መክፈር ውስጥ ራሱ እየሄዳችሁ የጠየቃችኋት እንዳለ እግዚአብሔር ይስጣችሁ። እምንላም የሄዳችሁ እና ብዬ ምናምን ብዙዎቹ አላችሁ ትላልቅ ሰዎች እግዚአብሔር ይስጣችሁ። አቦ ተባረኩ፣ ዘራችሁ ይባረክ። እመቤቴ ነው ያልጠበቀቻችሁ፣ አብራችሁ ያልበላችሁ፣ ያልጠጣችሁ ተባረኩ። ሱስዬን እየሄዳችሁ በእምንላም በምን የምትላኩኝ የምትሄዱ የምታዩልኝ የነበራችሁ በሙሉ ሁሉም ጓደኞቿም ሁሉም እናመሰግናለን። እውነት ለእኛ እንደቆሙልን እግዚአብሔር በህይወታችሁ የሚፈልጉትን ያርግላችሁ። በቃ ጥላ ከለላ ሰው ሀገር ችግር አይንካችሁ፣ እኛ እየነውን አያሳያችሁ። አሜን። እያንዳንዱ እስር ቤት ሄዶ የጠየቃት ሁሉም እስር ቤት ሄዶ የጠየቃት ሚዲያ ላይ ድምፅ የሆናት አሁን እዚህ ላይ ብዙ መስዋዕት የሚሰዉ ልጆች አሉ፣ ብዙ የሚያጨናንቋቸው አሉ። እናንተንም እግዚአብሔር ይጠብቃችሁ። በሱስ የተነሳ ብዙ ልጆች እየተጨናነቁ ነው። ብዙ ነገሮች እየደረሰባችሁ ነው። ዝርያዎች እግዚአብሔር ይጠብቃችሁ። ለሱሱ ስትሉ ይህንን ነገር ያደረጋችሁት ብዙ ነገሮች እየደረሰባቸው ነው። ሱስ ታስራ አንደኛ ወደ ሀገሯን ሄደችው። ብዙ ነገር በእውነት ነው ሀቢባ፣ ብዙ ነገሩ እየደረሰባቸው ነው። ማስፈራሪያ ነው እየደረሰባቸው ያለው። እኛ አሁን ዝርያውን ናኔ ጠቅባለ ራሱ በጣም ብዙ ነገር ደርሶባታል ማለት ተከታትሉ። በጣም ተከታትለዋት ብዙ ነገሮች እየደረሰባቸው ነው። እኛ ግሩፕ ውስጥ ያሉ ልጆችም ብዙ ነገር እያጨናነቋቸው ነው። ስማቸውን ቤታቸውን እየተባለ ነው። ብዙ ነገሮች እየደረሰባቸው ነው። ግን እግዚአብሔር አለ። እነ ዝርያውን ከስር ያሉት በሙላ ብዙ ነገር ከሚገባ በላይ በሱሱ ነው። እኛ ምን ያው ላይፍ ከፍተን ስለምንናገር ላይፍ ከፍተን ብዙ ነገሮች ስለምናደርግ ያ ነገር አድራሻቸው የት ነው ምን እያሉ ብዙ ነገሮች እያደረጉ ነው። ግን እግዚአብሔር አለ። እስካሁን ድረስ ምንም የነኩን የለም። ከመሀላችን አንድ ልጅ ነው ቅዳሜ ዕለት ያባረሯት። ሌላ ሰው ማንንም አልነኩ። ያባረሯት ማለት ከቤሩት ያባረሯት አይደለም፣ በመንገድ ላይ ጠብቀዋት። ወይኔ ጉዳት ደረሰባት? አልደረሰባትም። ያው አመለጠች። ያው የጨርቆስ ልጅ ናት። አቅጣጫዋን አመለጠቻቸው። ያው በሱሱ ነው ማለት እኛ ቤታችንን ከፍተን ፎቶ እንትን ስለምንል ሁሌ ሱሱ ነው። ያው ከታሰረች ጀምሮ እኛ ቤታችንን መግደያ አለች። ሁሌ ስለ ሱሱ ነው። ኤምባሲ የሚደን ስለ ሱሱ ነበረ። እኛ ነን ግሩፕ ከፍተን ኤምባሲውን ለሄድ ነው። ያው ያንን ነገር ስላዩ ቦታቸውን አድራሻቸውን እየፈለጉ ብቻ እግዚአብሔር አለ። እስካሁን ድረስ ይኸው እግዚአብሔር እየጠበቀን ነው እንጂ ምንም አንሆንም። እነ ዝርያ ናኔ የጨርቆሷ በብዛት ልጆች ሁሉም ይሄ ነው ብዬ አልጠይቃችሁም። እዛ ግሩፕ ያላችሁ ግሩፑን ከፍታችሁ ለሱሱ የተሯሯጣችሁ በሙላ በእንደዚህ አይነት ሁኔታ ላይ ሆናችሁ ራሱ ስቲል ድምፅ መሆናችሁ እጅግ በጣም በጣም የምትደነቁ ሰዎች ናችሁ። በእውነት እኔ ቃል የለኝም። እናንተ ቤሩት ያላችሁ ኢትዮጵያውያን ለእናንተ ቃል የለኝም። እኔ በእውነት የአራዳ ጥግ በቃ መተባበር፣ አንድነት በጣም ደስ የሚለው ትብብራችሁ። የሆነ ሰው ሲታመም እንዴት ተረባርባችሁ አዋታችሁ እንደምታሳክሙ በጣም በጣም ነው የምትገርሙት። እና በጣም እናመሰግናለን ለሱ ስላደረጋችሁ። ሰላም ነው። እኔ በጣም ብዙ መስዋዕትነት ብዙ ችግር ውስጥ ገብተዋል። ግን በቃ እኔ ምን እንደምል አላውቅም። ቃላት የለኝም። ለእኔ ብለው ራሳቸውን ችግር ላይ እኔ ላይ የደረሰውን እንኳን እያዩ ለነፍሳቸው እንኳን ሳይፈሩ ብዙ ነገር ውስጥ ነው የገቡት እና እኔ ፍቅራቸውን በዝቷል። በቃ እኔ ቃላትም የለኝም። የሆነ እዛ ሀገር ሆኜ እያቀፍኩ እየሳምኩ ባመሰግናቸው ደስ ይለኛል። ግን አልሆነም። ምን እንደምል አላውቅም። ታውቂያለሽ አይባ ወላሂ
በቃ ቪዲዮ ሰራ ለምስጋና ቪዲዮ ሰራ እያነቀኝ እዚህ ጋር ብታይ እያነቀኝ እያቆምኩ ሳቋርጥ ለምን ጠንከር ብዬ ነው ማውራት የፈለግኩ። አሁንም ያንቀኛል። ከዛ ደግሞ ሌላ ቪዲዮ አሪፍ ሆነ ብዬ ስፖስት ሳደርገው ደግሞ ግማሹ አለ ግማሹ የለም። እና በቃ ምን ብዬ ልንገርሽ፣ በጣም በቃ ደስ የሚሉ ሰዎች አሉ። በጣም መልካም ሰዎች፣ ለሰው የሚኖሩ ለሰው የሚሞቱ በቃ በገንዘብ የምትፈልጊውን አለን ነው የሚሉሽ። በቃ ምን ብዬ ልንገርሽ፣ በምንም ነገር በቃ ታውቂያለሽ፣ ወረቀት የሌላቸው ድምፅ በመሆን በመበጣበጥ እዛው ፖሊስ ጣቢያ በር ላይ በመቀመጥ ነው ፊት ይጠብቁኝ የነበረው። ወረቀት ያላቸው ደግሞ እየመጡ ወረቀት የሌላቸው ወረቀት ያላቸውን ደግሞ እየላኩ ሰው እየላኩ የሚያስጠይቁኝ ብታይ ምንድነሽ አንቺ ታድነሽ? መጀመሪያ ዝያራ የምጠራው እኔ ነኝ። እዛ እስር ቤት ውስጥ መጀመሪያ በቀን 8-9 ሰው ነው ማስተናገደው። አይባ ማን ፖሊሱ እኔን ማመላለስ ይደብረዋል፣ ይናደዳል። እንዴት እንደሚገላምጠኝ ግዴታው ስለሆነ ግን ያመላልሰኛል። ይሄን ያህል ነበር ያጨናነቁት ብታይ እስር ቤቱን። ወላሂ ብቻ ምን እንደምልሽ አላውቅም። እኔ ብሞት ራሱ አይቆጨኝም። ይህንን አይቼ ይህን ፍቅር አይቼ ወላሂ ነው የምልሽ ብሞት አይቆጨኝም። በቃ አየሁ በቃ አባቴ ምን እንዳለኝ ታውቂያለሽ? አይባ ወይኔ ተደወለባት። በጣም ነው የምናመሰግነው የቤሩት ህዝቦች።